ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? አራት እጅግ በጣም ወሳኝና አነጋጋሪ የሆኑ መረጃዎች በዚህ ሰዓት ይፋ ሆነዋል። ከዚህም ጋር ተያይዞ በመጀመሪያው መረጃችን አዲስ የሰራተኞች ሕግን በተመለከተ ከሰዓታቶች በፊት እንግዲህ አዲስ መመሪያ ይፋ ሆኗል። በዚህም የሰራተኞች ክፍያ እንግዲህ ካሽ ሊቆም ስለመሆኑ ይፋ ሆኗል። ይህንን በተመለከተ ሙሉ መረጃ ወደ እናንተ ይዘናል። በሌላው መረጃችን ከጥር 23 ቀን 2018 ጀምሮ በመላው ሀገሪቱ ላይ ተግባራዊ የሚደረግ አዲስ መመሪያ ይፋ ሆኗል። በዚህም ከፍተኛ ቅጣት ሊጣል ስለሚያስችል ይፋ ሆኗል። ምንድነው? በዝርዝር እናደርሳለን። በ179 ከፍተኛ አመራሮች ላይ እርምጃ ስለመወሰዱ በዚህ ሰዓት ይፋ ሆኗል። ይህንንም ይዘነዋል። በሌላው መረጃችን ወደ ውጭ ሀገራት ለምትጓዙ ከሰዓታቶች በፊት እንግዲህ የሥራና ክህሎት ሚኒስቴር ሕጋዊ የሥራ ስምሪት የሚሰጥባቸውን ሀገራት ሙሉ ዝርዝር ይፋ አድርጓል። እነዚህ ሀገራት እነማን ናቸው? በዝርዝር እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም በ179 ከፍተኛ አመራሮች ላይ እርምጃ ስለመወሰዱ በዚህ ሰዓት ይፋ ሆነዋል። የአዲስ አበባ ገቢዎች ቢሮ ባለፉት 5 ወራት ውስጥ ለግብር ከፋዮች ተገቢውን አገልግሎት ባለመስጠትና ኃላፊነታቸውን በአግባቡ ባልተወጡ 179 አመራሮችና ባለሙያዎች ላይ ጠንካራ የዲስፕሊን እርምጃ መውሰዱን ገለጸ። ቢሮው ታህሳስ 11 ቀን 2018 ባወጣው ባካሄደው የዕቅድ አፈጻጸም ግምገማ ላይ እንደተመለከተው እርምጃው የተወሰደው ከአገልግሎት አሰጣጥና ከስነ ምግባር ጉድለት እንዲሁም ከሌብነትና ብልሹ አሰራር ጋር በተያያዘ መሆኑ ታውቋል። በሌላው መረጃችን ከጥር 23 ቀን 2018 ጀምሮ በመላው ሀገሪቱ ላይ ተግባራዊ የሚደረገውን አዲስ መመሪያ በተመለከተ ከባድ ቅጣት እንደሚያስጥል ተገልጿል። ለአንድ ጊዜ ብቻ አገልግሎት የሚውል የፕላስቲክ ምርቶችን ማምረት፣ ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ ከሐምሌ 23 ቀን 2017 ጀምሮ የጸደቀ ቢሆንም ባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቶ ቆይቷል። የአካባቢ ጥበቃ ባለስልጣን የደረቅ ቆሻሻ አያያዝና አወጋገድ ዴስክ ኃላፊ የሆኑት ለጋዜጣ ፕሬስ እንደገለጹት አዋጅ እንደወጣ የወረቀትና ሌሎች አማራጭ ከረጢቶችን ወደ ገበያ በማውጣታቸው የፕላስቲክ ስርጭት ቀንሶ የነበረ ቢሆንም አሁን ላይ ግን በድጋሚ በገበያ ውስጥ እየታየ ይገኛልም ብለዋል። ባለስልጣኑ በዚህ የሽግግር ወቅት አዋጁን ሙሉ በሙሉ ለመተግበር የሚያስችለውን የዝግጅት ስራን እያከናወኑ መሆኑን ኃላፊው ገልጸዋል። በዚህም ጉዳይ ከሚመለከታቸው የፕላስቲክ አምራቾች፣ ተጠቃሚዎች እንዲሁም አማራጭ የወረቀት ከረጢት አምራቾች ጋር ሰፊ ውይይት ተደርጓል። የወረቀትና ሌሎች የከረጢት አይነቶችን ማምረት የሚፈልጉ አካላት ወደ ገበያ ለማስገባት ማሽኖችን ከቀረጥ ነፃ እንዲያስገቡና የብድር አቅርቦት እንዲያገኙ ከሚመለከታቸው ተቋማት ጋር በቅንጅት እየተሰራ መሆኑን ኃላፊው ጠቁመዋል። የሥራና ክህሎት ሚኒስቴር ስምና አርማ እንዲሁም አሁን የሌሉ ተቋማትን ስም በመጠቀም ለውጭ ሀገራት ሥራ ስምሪት ለማከናወን ፍቃድና ውክልና ተሰጥቶናል በሚል የጉዞ ወኪሎች ብዙዎች እየተጭበረበሩና ለከፋ ችግር እየተጋለጡ እንደሚገኙ ይታወቃል። ሆኖም ሚኒስቴር መስሪያ ቤቱ ከሰዓታቶች በፊት ለየትኛውም የጉዞ ወኪል የውጭ ሀገራት ሥራ ስምሪት ፍቃድም ሆነ ውክልና አልተሰጠም ብለዋል። በዚህም መዳረሻ ሀገራት ከታች የተዘረዘሩ ሀገራቱ ውጭ ወደ አውሮፓም ሆነ ካናዳ ሕጋዊ የሥራ ስምሪት የለም ያለ ሲሆን ሕጋዊ የሥራ ስምሪት የሚሰጥባቸው ሀገራት በአሁኑ ወቅት የሁለትዮሽ ስምምነት ተፈራርመው ስምሪት እየተሰጠባቸው የሚገኙ ሀገራት የሚከተቱላቸው ተብለዋል። በዚህም አንደኛ ሳውዲ አረቢያ፣ ሁለተኛ የተባበሩት አረብ ኤሚሬት፣ ሶስተኛ ኩዌት፣ አራተኛ ኳታር፣ አምስተኛ ዮርዳኖስ፣ ስድስተኛ ሊባኖስ። እነዚህ ሀገራቶች ብቻ ማለትም በእነዚህ በተጠቀሱት ሀገራት
ስምሪቱ የሚሰጠው ሚኒስቴር መስሪያ ቤቱ ባለመው የኢትዮጵያ የሥራ ገበያ መረጃ ስርዓት ሕጋዊ ፍቃድ ባላቸው የአሰሪና ሰራተኛ አገናኝ ኤጀንሲ ብቻ መሆኑን በዚህ ሰዓት ይፋ አድርጓል። ከነዚህ ሀገራት ውጭ ምንም አይነት ፍቃድ እንዳልተሰጣውቃቸው ከወዲሁ ጥንቃቄ ልታደርጉ ይገባል ሲል ሚኒስቴር መስሪያ ቤቱ በዚህ ሰዓት አስጠንቅቋል። ይህ በእንዲህ እንዳለ በዛሬው ዕለት በዓለም አቀፍ ገበያ የወርቅ ዋጋ ከመቼውም ጊዜ በላይ ከፍተኛ ዋጋ የተሸጠ መሆኑ ይፋ ሆኗል። ሮይተርስ እንደዘገበው ለዋጋው መጨመር ዋነኛው ምክንያት የአሜሪካ የፌዴራል መጠባበቂያ የወለድ ምጣኔን ይቀንሳል የሚል ጠንካራ ግምት ነውም ተብሏል። የአንድ ወቂት ወርቅ ዋጋ 4383.76 ዶላር በመድረስ አዲስ ታሪክ አስመዝግቧል። ባለፈው ሳምንት የወጡ መረጃዎች እንደሚያመላክቱት በአሜሪካ የሥራ ገበያ ላይ የታየው ድክመትና የዋጋ ግሽበት መቀነስ ማዕከላዊ ባንኩ የገንዘብ ፖሊሲን ለማላላት ምቹ ሁኔታ ፈጥሮለታል። በጂኦ ፖለቲካዊ ውጥረቶች፣ በንግድ ግጭቶችና በሚቀጥለው የፈረንጆቹ ዓመት የወሊድ ምጣኔ ይቀንሳል በሚል ግምት የወርቅ ዋጋ በዚህ የፈረንጆች ዓመት በ67 በመቶ ጨምሯል። ቀደም ብሎ በጥቅምት ወር መጨረሻ ላይ የወርቅ ዋጋ ከፍተኛ ቅናሽ አሳይቶ የነበረ ሲሆን በወቅቱ አንድ ወቂት ወርቅ ዋጋም 4130 ዶላር ዝቅ ብሎም እንደነበር ይታወሳል። በሌላው መረጃችን አዲሱ የሰራተኞች ሕግን በተመለከተ በዚህ ሰዓት ይፋ ሆኗል። በዚህም ካሽ ክፍያ ሊቆም ስለመሆኑ ነው የተገለጸው። በአዲሱ መመሪያ መሰረት ከፈረንጆቹ አዲስ ዓመት ጀምሮ ማንኛውም አሰሪ ለቤት ሰራተኛ የሚከፍለውን ደመወዝ በጥሬ ገንዘብ ወይንም ካሽ መስጠት የሚከለክል ሲሆን ክፍያው በይፋዊ የኤሌክትሮኒክስ የክፍያ መስመሮች ብቻ እንዲከናወን ተደነገገ። ይህ ውሳኔ በተለይ በኢትዮጵያና በሳውዲ አረቢያ መንግስት መካከል እንደ አውሮፓውያን አቆጣጠር በ2023 የተፈረመውን የሁለትዮሽ የሥራ ስምሪት ስምምነት ተከትሎ ወደ ሀገሪቱ ለገቡ ከግማሽ ሚሊዮን በላይ ኢትዮጵያውያን ትልቅ የምስራች ሆኗልም ተብሏል። አዲሱ አሰራር የሰራተኞችን የደመወዝ መብት ከማስከበር ባለፈ ክፍያዎቹ በወቅት መፈጸማቸውን የሚያረጋግጥና በአሰሪና ሰራተኛ መካከል የሚፈጠሩ የክፍያ አለመግባባቶችን በዘላቂነት የሚፈታ መሆኑ ተገልጿል። እንደ ሚኒስትሩ ገለጻ የደመወዝ ክፍያው የሚፈጸመው የዲጂታል መድረክ አማካኝነት በታወቁ ባንኮች ወይንም የዲጂታል የገንዘብ ማስተላለፊያ መተግበሪያ በኩል ይሆናል ተብሏል። ሰራተኞች ደመወዛቸውን በጥሬ ገንዘብ መጠቀም በሚፈልጉበት ጊዜ በስማቸው በሚወጣ የማዳ የባንክ ካርድ አማካኝነት በማንኛውም የገንዘብ ማውጫ ማሽን ወይንም ኢቲኤም መጠቀም ይችላሉ ተብሏል። ይህም ሰራተኞች ያጠራቀሙትን ገንዘብ ደህንነቱ በተጠበቀ ሁኔታ ወደ ሀገራቸው ለቤተሰቦቻቸው እንዲልኩና የሥራ ውላቸው ሲጠናቀቅ የሚገባቸውን ጥቅማጥቅም በቀላሉ እንዲያገኙ ያስችላቸዋል ተብሏል። ይህ የዲጂታል ክፍያ ስርዓት እንደ አውሮፓውያን አቆጣጠር ከሐምሌ 2024 ጀምሮ ደረጃ በደረጃ ተግባራዊ ሲደረግ የቆየ ሲሆን ከጥር 2026 ጀምሮ ግን ለማንኛውም አሰሪና ሰራተኛ አስገዳጅ ይሆናልም ተብሏል። ውሳኔው የሳውዲ አረቢያን የቤት ሰራተኞች ዘረፋ ዘመናዊ ለማድረግና የሰራተኞችን ሰብአዊና ቁሳዊ መብት ዓለም አቀፍ ደረጃን በጠበቀ መልኩ ለመጠበቅ የሚደረግ ጥረት አካል መሆኑ ነው የተገለጸው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።